ፈጢራ የሚያስፈልጉን ግብአቶች እንደምትመለከቱት ማንኛውም ዱቄት ሊሆን ይችላል። እኔ ነጭ ዱቄት ተጠቅሜያለሁ። የምጠቀመው ነጭ ዱቄት 2 ኩባያ ነው። እናንተ እንደመጠናችሁና እንደፈለጋችሁ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንደምታዩት የሻይ ሲኒ ግማሽ ትንሽዬ ስኳር እናደርጋለን ማለት ነው። እንዲሁም የቡና ማንኪያ 1 ጨው እናደርጋለን። እንደዚሁም ደግሞ የሻይ ሲኒ ግማሽ ዘይት፣ ማንኛውም ዘይት ማድረግ እንችላለን። በቅቤ ማብካት እንችላለን ማለት ነው። እንዲሁም እንደ መጠናችን ውሃ እያየን እየጨመርን እናቦካለን። እንደዚሁም 1 እንቁላል እንጨምራለን ማለት ነው ለጣዕም። ያለ እንቁላልም መስራት ይቻላል። ከዛ እናዋህደዋለን በማንኪያ እያየን ውሃ እየጨመረን እናቦካዋለን በደንብ አድርገን ማለት ነው። ከዛ በእጃችን እሽት አድርገን ቡክት እናደርገዋለን። ሳህኑስ ካልተመቸን ደግሞ እንደምታዩት ጣውላችንን በደንብ ጠብ አድርገን ከወለወል ነው ጣውላችን ላይ በደንብ እሽት አድርገን ቡክት እናደርገዋለን። በደንብ እንደዚህ ካሸነው በኋላ እንደዚህ እናድቦለቡለዋለን በረጅሙ አድርገን ማለት ነው። ከዛ እንደዚህ እንደምታዩት እንቆራረጣለን ማለት ነው። ከዛ እንደ መጠናችን እንደ ምጣዳችን መጠን እያድቦለቦሉን እንደ ኳስ በዛው ባቦካንበት ሳህን ላይ እንደፈለግነው አይነት ቅርጽ አድርገን መስራት እንችላለን። ከዛ እንደምታውቁት ማንኛውም ምጣድ አለን። በምጣዳችን ላይ ትንሽዬ ዘይት ቀብተን እናስስና ከዛ ጅናችንን የሰራነውን ጅናችንን ከዚህ ላይ እናደርገዋለን ከምጣዳችን ላይ። ጋዝ በጣም እንቀንስና እናበስለዋለን። በጣም ቀላል በጣም ፈጣን ነው። አንዳንዴም ደግሞ እንደዚህ ውስጥ ጃሃዝ አድርገን ቶሎ ፍሪጅ ውስጥ ማስቀመጥ እንችላለን። በፈለግነው ሰዓት ብድግ አድርገን መጋገር እንችላለን። ይሄው ልክ እንደዚህ እንደምታዩ ጎልደን ከለር እስኪመስል እናበስለዋለን ማለት ነው። እንዲህ ካበሰልን በኋላ ሳህን ጨርቅ ካለ በጨርቅ ብንሸፍነው እንዳይደርቅብን ይረዳናል። ወይም ደግሞ
የሆነ ጎድጓዳ ሳህኖች ነገር ካለን ክዳን ያላቸው እዛ ውስጥ ብናረግ ልስልስ ይልልናል። ትኩሱን ክድን ስናረግ ማለት ነው። ካልሆነ በጨርቅ ሸፍን ማድረግ እንችላለን። እኔ ብዙም ስለማርጋግር ለማሳየት ስለሆነ ለዛ ነው በጨርቅ ወይ በጎድጓዳ ሳህን ያላደረኩት ማለት ነው። አሁን ልክ እንደዚህ እንደምታዩት በማር በተለያየ ነገር ቀብተን እናቀርባለን። በእንቁላል በተለያየ ነገር መስራት ይቻላል ማለት ነው። እንደዚህ ከላዩ ላይ ማር ፈሰስ እናደርግበታለን። ከዛ እንደዚህ ጥቅልል እናደርገዋለን። ለቁርስ ለእራት በጣም አሪፍ ነው። ሞክሩት። በጣም ቀላል ነው። ኬኪንግ ፓውደር አያስፈልገውም፣ እርሾ አያስፈልገውም። በፈለግነው ጠሪቅ መስራት እንችላለን ማለት ነው። እንደዚህ እየቆራረጥን ለእንግዶቻችንም ለልጆቻችንም እንደዚሁም ለራሳችን አሰናርተን መመገብ እንችላለን። ለላይ ከፈለጋችሁ ላዩ ላይም ትንሽ ማር ከውስጥ ካነሰው ከላይ ትንሽ የማር ፈሰስ በድጋሚ ታደርጉበታላችሁ። እንግዲህ ይሄን ይመስላል ውዶቼ። ከወደዳችሁት ሼር ላይክ አድርጉልኝ። እስክንገናኝ በሌላ ስራዎች እስክንገናኝ ቸርን ሰንብት። ቅመሱት። በጣም ተወዱታላችሁ። ልስልስ ያለ ነው። በጣም ነው ደስ የሚለው። ዋው